አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ የዙልሂጃ ጨረቃ መታየቱን አስከትሎ ያው ዙልሂጃ አንድ ብሎ ይጀምራል። ከነገ ሮብ ጀምሮ እነዚህ ተከታታይ የዙልሂጃ 10ቱ ቀናቶች በጣም የተከበሩ የላቁ ቀናቶች ናቸው። ስለዚህ በእነዚህ ቀናቶች ላይ መጠንቀቅ ያለብን ነገርና ማድረግ ያለብን ነገር ከነዚህ መካከል የመጀመሪያውና በዋናነት عن أم سلمة رضي الله عنها أن رسول الله صلى الله عليه وسلم قال إذا رأيتم الحلال ذي الحجال كأم سلمة يتزجب حديث يا الله ملكتنيا يزول حجان هلال ويم دمو شارك ማለት ነው ያየ ጊዜ አንዳችሁ ከናንተ وأراد أحدكم أن يضحي ከናንተ መካከል ኡዱህያን አርዳለሁ ብሎ ያሰበ የነየተ የሆነ ሰው فليمسك عن شعره وأظفاره ከጸጉሩም ይሁን እንደዚህም ደግሞ ከጥፍሩ ምንም ነገር እንዳይነካ ብለው የአላህ መልእክተኛ ከልክለዋል። በሌላ ቦታ ላይ ከሰውነት አካሉ ምንም ነገር እንዳይነካ ብለዋል። ማለት ቀድሞ ቀመስ ጺምም ሊሆን ይችላል፣ የብብትም ጸጉር ሊሆን ይችላል። የብልትም ጸጉር መንካት አይፈቀድለትም እስከሚያርድበት ሰዓት ድረስ ማለት ነው። ስለዚህ አርዳለሁ ብሎ የነየተ የሆነ አካል እነዚህ ነገሮችን ከማድረግ ሊቆጠብ ይገባል ማለት ነው። ከዛ በተጨማሪ ደግሞ ከነገ ከሮብ ጀምሮ አንድ ብሎ ከገባበት ቀን ጀምሮ እስከ 8ኛው ቀን ድረስ ያለው ጾምን በተመለከተ ራሱን ችሎ የዙልሂጃ ጾም ተብሎ የመጣ የለም። ምናልባት የአላህ መልእክተኛ አንባዕዲ አዝዋጅ ነብዩ ሰለም ከነብዩ ሚስቶች ከፊሎቹ እንዳወሩት ወይም አንድ ተናገረችው በሚል በሌላ ዘገባ ላይ ደግሞ ሐፍሳ ረዲየላሁ ዐንሃ እንዳስተላለፈችው የአላህ መልእክተኛ የዙልሂጃን ጾም ይጾሙ ነበረ። አራት ነገሮችን አይተውን ብላ ካነሳቻቸው መካከል አንደኛው የዙልሂጃ ቀናቶችን ይህንን ሐዲስ ሸኽ አልባኒ ሐሰን ነው ብሎታል። በሌላ ዘገባ በሌላ ቦታ ላይ ደግሞ ሐዲሱን ሶሒህ ያሉ ዑለሞችም ይገኛሉ። ስለዚህ እነዚህ ቀናቶችን በጾም ማሳለፉ እጅግ በጣም የሚወደድ የሆኑ ተግባራቶች ናቸው። እንደው ሐዲሱ ድክመትም አለበት ብንልና የለም ብንል ራሱ በእነዚህ ቀናቶች መካከል ያው በእነዚህ ቀናቶች ላይ መልካም ስራ በመስራት ቢዚ ሆኑ ራሳችሁ በዛ ነገር ላይ ቢዚ አድርጉ የሚል ሐዲስ ከመምጣቱ ጋር ከመልካም ስራዎች ውስጥ ደግሞ በግንባር ቀደምነት የሚመደበው ጾም ነው። ስለዚህ ጾምን ጨምሮ ሌሎችንም ዒባዳዎችን በማድረግ መዘጋጀትና መጠናከር መቻል ይኖርብናል ማለት ነው። አላህ በሰማነው እንሰራ አላህ ያርገን፣ አላህ ያግራልን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።